ከዚህ ሐውልት ጀርባ አንዳች ታሪክ አለ። ከዚህ ሐውልት ጀርባ ዘመን ተሻጋሪ ገድል አለ። ከዚህ ሐውልት ጀርባ ኢትዮጵያዊነት አለ። ከዚህ ሐውልት ጀርባ ሀገር አለች። የኢትዮጵያ አየር ኃይል ሲነሳ ምንጊዜም ስሙ ገዝፎ የሚነሳው ኮሎኔል በዛብህ ጴጥሮስ ጥር 26 1961 ዓመተ ምህረት በዛብህ ህልሙ ሰምሮ የኢትዮጵያን አየር ኃይል ተቀላቀለ። ጀግና ለጀግና ታሪክ ሰርተሃል የኢትዮጵያ ልጅ ማን ይረሳ። ብዙ ትልልቅ ስም የሚያገኙ ሰዎች መነሻቸው ከትንሽ ቦታ ነው። አባይ የሚመነጨው እኮ ከትንሽ ከዳሞት ደንገዜ ተራራ ከትንሽ ጮቂ ከምትባል ምንጭ ነች። ወኔ ብስለትና የዓላማ ጽናት መገለጫው ነው። እኛ ብንሞት ሌላ ሰው ይተካል። መተኪያ የሌላት ኢትዮጵያ ግን ብትሞት ትውልድ ይመክናልና እምቢኝ በሀገሬ ያንደበቱ ቃል ናት። የሚያሳየው ቅልጥፍና እና የሚያሳየውን የጠላትን አካባቢ መምታትና ማውደም ከባድ የነበረና ኮሎኔል በዛብህ ጴጥሮስ ይህንን የታደለ ነበር ማለት እንችላለን። ለኢትዮጵያም አንዴ ብቻ ሳይሆን ደጋግሞ መስዋዕትነትን የመክፈል አስተማሪ፣ የሶማሊያውን ዚያድ ባሬ ጦር አደብ ያስገዛ፣ በኢትዮጵያ አየር ኃይል ግዳጅ በተጣለበት አውደ ውጊያ ሁሉ በገሃዱ ዓለም ይሆናል ተብሎ የማይታመን ፊልም መሰል ጀብዱን የፈጸመ አንድ 191 ጊዜ ወደ ጠላት ቀጠና በመዝለቅ ጥቃት ይፈጸመ፣ የተመታውን ጄት ያበረረ መነሻው ላይ ያደረሰ ግዙፉ የኢትዮጵያ አየር ኃይል የጽናትና የመቻል ማሳያ፣ ራሱን ሳይሰስት ለኢትዮጵያ ያጀገነ ጀግና ኮሎኔል በዛብህ ጴጥሮስ። ኮሎኔል በዛብህ ለማብረር ሲሄድ እንደ ቀልድ ነው የሚሄድ፣ ግን ጀብድ ይሰራል። የተወለዱለትን ዓላማ ኑሮ የማለፍ ተምሳሌት፣ ከተንደላቀቀው የአሜሪካን ኑሮ ሀገር ነው ምርጫቸው። የኮሎኔል በዛብህ ጴጥሮስ ታላቅ ወንድም፣ የትልቋ ባለ ታሪክ ሀገር ኢትዮጵያ ትልቁ ምሁር ፕሮፌሰር በየነ ጴጥሮስ። ስለ ኢትዮጵያ በእኛ በኩል የምንሰስተው የማንሆነው አይኖርም። ለእውነት ኖሮ በእውነት መሞት፣ አንደበተ እርቱ ጨዋታን አዋቂ ናቸው። የሰውን ልጅ ትክክለኛውን ጸባይ ማወቅ ከፈለክ መኪና ሲነዳ አብረህ ቁጭ በል ነው የሚባለው። በየነ ጴጥሮስ ነኝ። አዎ ቃላቴን እመርጣለሁ፣ እስከተቻለ ድረስ እጠነቀቃለሁ። ጊዜያዊ ጥቅም የማይደልላቸው ያለኝ ይበቃኛል አስተማሪ። ሹመት ላይ ነበርኩ ጊዜ ቤት እንስጥ ያሉ ቤት ለመውሰድ ቤት የለኝም ብለህ ነው የምትወስደው። እኔ ቤት አለኝ። አፈሙዝ ብቻ የስልጣን ማግኛ መንገድ ተደርጎ በሚታሰብባት ኢትዮጵያ የፖለቲካውን ምህዳር በሐሳብ የሞገቱ ሰላማዊ የፖለቲካ ትግል የሚያስከፍለውን ዋጋ ሁሉ ከፈሉ። በቁርጠኛ አቋሙ ሳይለወጥ ከልጅነት እስከ ዕውቀት የታገለባቸውን የትግል ሜዳዎችና ችግሮች ያንን ሁሉ ማስታወስ ተገቢ ይሆናል። ስለዚህም ሁለቱም በሙያ ይለያዩ እንጂ ለአንድ ሀገር ነው የሰሩት፣ ኢትዮጵያ ለምትባል ሀገር።